በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መምህር ቀሲስ ተከስተ እንግዳ የአድባራቱ የስብከተ ወንጌል ኃላፊ፣ ክቡራን አባቶቼ ሊቃውንተ ቤተ ክርስቲያን፣ ቀሳውስት በየማዕረጋቸው፣ ለተልእኮ ምስጢር የምትፋተኑ ንጹሐን ዲያቆናት፣ ሰባክያነ ወንጌል፣ የሰንበት ትምህርት ቤት መዘምራን፣ ከዋክብተ ቤተ ክርስቲያን ምእመናን ወምእመናት እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። ለእግዚአብሔር አምላካችን ፈቃድ የምንማማርበት የትምህርታችን ርዕስ የእግዚአብሔር ጅራፍ የሚል ይሆናል። የዮሐንስ ወንጌል ምዕራፍ 2 ቁጥር 15 ላይ የምናገኘው የእግዚአብሔር ቃል ነው። የእግዚአብሔር ጅራፍ ያስፈራል አይደል? ጅራፍ መግረፊያ ነው፣ ለመግረፍ ነው የሚዘጋጀው። ስለዚህ ጅራፍን የሚወድ የለም። ግን አሁን የምንማማረው ስለ እግዚአብሔር ጅራፍ ነው። ዛሬ ጾሙን ከጀመርን 3ኛው ሱባኤ ላይ ነው የምንገኘው። በቅዱስ ያሬድ ስያሜ የዛሬዋ ሰንበት ምን ተብላ ተሰይማለች? ምኩራብ ትባላለች። ምኩራብ ተብላ ተሰይማለች። ምኩራብ የአይሁድ ቤተ ጸሎት ናት። በዕለተ ሰንበት በቀዳሚት ሰንበት አይሁድ በብሉይ ኪዳን ዘመን ተሰብስበው ቃለ እግዚአብሔር የሚማሩባት፣ ሕግጋተ እግዚአብሔርን የሚማሩበት፣ ጸሎት የሚያደርጉበት፣ መስዋዕትን የሚሰዉበት የትምህርትም የጸሎትም ቤት ነው። ቤተ ጸሎት ማለት ነው። በጥቅሉ ምኩራብ ቤተ ጸሎት ቤተ እግዚአብሔር ማለት ነው። በዛሬው ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ ምኩራብ ገባ፣ ወደ አይሁድ ምኩራብ ገባ። ከወትሮ የተለየ ስራ ሰራ። ዛሬ ለወትሮ ወደ ምኩራብ እየገባ መጻሕፍትን ያነባል፣ ሊቃውንትን ይጠይቃል፣ ጥያቄዎችን ይመልሳል፣ ትምህርት ያስተምራል፣ ከሊቃውንተ ምኩራብ ጋር ይከራከራል፣ ይነጋገራል፣ የሚገባውንም ትምህርት ይሰጥ ነበር። ዛሬ ግን ጅራፍ ይዞ ነው የገባው። ወደ ምኩራቡ ጅራፍ ይዞ ገባ። ለምን? ወደ ምኩራብ ጅራፍ ይዞ የገባበት ምክንያት አለው። ቅድም በወንጌሉ ላይ ካህኑ በሥርዓተ ቅዳሴ ላይ ወንጌሉን ሲያነቡ እንደሰማችሁት በቤተ መቅደስ ውስጥ ያልተገባ፣ በምኩራብ ውስጥ ያልተገባ ስራ ይሰሩ ነበር። አይሁድ ገበያ ነበረ። በቤተ መቅደስ ውስጥ ምን ነበረ? የገበያ የደራ ገበያ ነበር። በሬዎች ይሸጣሉ፣ በጎች ይሸጣሉ፣ ርግቦች ይሸጣሉ። እንዲሁ ደግሞ ገንዘብ ለዋጮች አሉ። ገንዘብ ለዋጮች ማለት መንዛሪዎች ማለት ነው። ዛሬ በቴዎድሮስ አካባቢ ብትሄዱ አሁን እንኳን የሉ ዶላር ነው ጋሽ ዶላር አለበት የሚሉ ሰዎች አሉ። መንዛሪዎች ዶላሩን ወይም የውጭውን ሀገር ገንዘብ ወደ እኛ ሀገር ወይም የእኛን ሀገር ወደ ሌላ ሀገር ገንዘብ የሚለውጡ እንደዚህ አይነት ሰዎች ዘርዛሪዎች፣ መንዛሪዎች፣ ለዋጮች ነበሩ። ይህ እንግዲህ ይሰራ የነበረው በቤተ መቅደስ ውስጥ ነው። በጸሎት ቤት ውስጥ፣ በመስዋዕት ቤት ውስጥ፣ በእግዚአብሔር ቤት ውስጥ። ለመሆኑ በሬዎቹ ከየት መጡ? በጎቹ ከየት መጡ? ያሉ ገንዘብ ከየት መጣ ብንል ደግሞ እራሱ የተሰበሰበው በግፍ ነው። በግፍ የተሰበሰበ ገንዘብ ነው። ሰዎች ለእግዚአብሔር መስዋዕት ሊያቀርቡ በሬ ሊያገባ ወይፈን ሊያገባ ያሰበ ሰው ወደ ቤተ መቅደስ ይዞ ሲመጣ ከሩቅ ሀገር መርቶ ሲመጣ በመንገድ ላይ ይከሳበታል። በሬዎች መንገድ ሲሄዱ ሰው እንደሚደክም እነሱም ይደክማሉ። የከሳውን ይዞ ቤተ መቅደሱ ደርሶ ለእግዚአብሔር የማቀርበው መስዋዕት ነው ተቀበሉ ብሎ ሲመጣ
እንዴት የተሳውን ለእግዚአብሔር ታመጣለህ ይሉታል። አይ እንግዳውማ ይህን መልሼ ሌላ ገዝቼ እመጣለሁ እንጂ ምን አደርጋለሁ? እኔ የሰባውን የወፈረውን ነበር ይዤ የመጣሁት ከመንገድ ላይ ነው የተሳብኝ ብሎ ሲል ቅንነቱማ ካለ ከዚህ ያለ አይደለም ወይ ከእኛ ዘንድ? ስለዚህ አንተ ለእግዚአብሔር የምታስብ ከሆነ በእውነት እግዚአብሔር የምትወድ ከሆነ 2 በሬ አምጣና በእኛ ዘንድ የሰባ 1 በሬ አለ፣ በ1 በ2 1 እንቀይራለን ይሉታል። እንዲህ እያሉ ይወስዳሉ። እነዛኛዎቹን መጀመሪያ ከየት መጡ ቢባሉ ደግሞ በዛ ለመሥዋዕት የቀረቡ ከብቶች እዛ ሲኖሩ ሆን ብሎ ካህናቱ በሬዎቹን የሚያስደነብር ልብስ ለብሰው ይገቡና በሬዎቹ መሃል ያልፋሉ። ደንብሮ ወደ ቤተ መቅደስ ይገባል። ካህናት ብቻ ወደሚገቡበት ቦታ ይገባል። እያ ሲገባ ሊያወጣ ሲል ከቤተ መቅደስ የገባ አይወጣ፣ ከከል የገባ አይወጣ ብሎ ይከለክላል። እንዲህ እያሉ በግፍ ነው የሰበሰቡ። እንዲሁም ደግሞ ወርቅ ነጭ ወርቅ ይዞ ለመሥዋዕትነት የመጣም ሰው ቢኖር እንዴት ነጭ ታመጣለህ? ቀይ ወርቅ አምጣ እንጂ ለእግዚአብሔር እያሉ በዚህ አይነት መልኩ እርሱ ደግሞ ዳጣ ነው ግን ቅንነቱ ካለ 2 ነጭ ወርቅ አምጣና 1 ቀይ እንሰጣለን እያሉ እንዲህ ሰብስቧል። መጀመሪያውኑ በግፍ የተሰበሰበ በግፍ የተከማቸ ሀብት፣ ከብት፣ ንብረት፣ ገንዘብ፣ ወርቅ እዛ ተከማችቶ ነበርና ይህንን ይሸጣሉ። ገንዘብ የሚለውጡ የሚዘረዝሩት ደግሞ ከየት የመጡ ናቸው ብንል በዛሬ ቋንቋ ዲያስፖራ የሚባለው ስደተኛው እስራኤል በሌላ ዓለም የሚኖር በዓመት ወደ በ2 ጊዜ ወደ ቤተ መቅደስ ይመጣሉ። በዓመት 1 ጊዜ ወደ ኢየሩሳሌም ይመጣሉ። ለአክብረ በዓል ለማክበር ሲመጡ የሚኖሩበት ለምሳሌ ግሪክ የሚኖር የግሪክ ገንዘብ ይዞ ነው የሚመጣው። ፋርስ የሚኖር የፋርስን ገንዘብ ይዞ ይመጣል። እስራኤል ውስጥ ደግሞ ሌላ የራሳቸው ገንዘብ አላቸው። ስለዚህ ያንን ገንዘብ ይቀይራሉ ማለት ለዚህ ዲያስፖራ ለተባሉ ስደተኞች የሚቀይሩት ግን እጅግ ውድ በሆነ ዋጋ እነዚህ እያሉ ገበያ ደርቷል። በሬዎች ይሸጣሉ፣ እግሮች ይሸጣሉ፣ በጎች ይሸጣሉ፣ ገንዘብ ይዘረዘራል። የት ውስጥ? ቤተ መቅደስ ውስጥ። ይሄንን ግፍ ተመለከተና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሬው ቀን ጅራፍ ይዞ ገብቶ በሬዎቹንም በጎቹንም በጅራፍ እየገረፈ አስወጣቸው። ይህን ከዚህ አስወግዷል። ርግቦችንም ውሰዱ ከዚህ አለ። የገንዘብ ለዋጮችንም ገበታዎቻቸውን ገለበጠባቸው። ቤትስ የጸሎት ቤት ትባላለች፣ ቤትህን የወንበዴዎች ዋሻ አደረጋችኋት፣ የቀማኞች ዋሻ አደረጋችኋት ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሮ ቤቱን ያጸዳበት ዕለት ነው። ስለዚህ በዚህ ሳምንት የምናስበው የቤተ መቅደስ የነጻነት አዋጅ የታወጀበት ቀን ነው። የቤተ ክርስቲያን የንጽህናዋ፣ የቅድስናዋ፣ የክብሯ፣ የልዕልናዋ አዋጅ የተነገረበት ቀን ነው ማለት ነው። ቤቴ ግን ትባላለች አለ፣ የጸሎት ቤት ትባላለች። እናንተ ግን ምን አደረጋችኋት? የወንበዴዎች የቀማኞች ዋሻ አደረጋችኋት ብሎ ተቆጣ። የተወደዳቸው እግዚአብሔር ቤተሰቦች ዛሬ ቤተ መቅደስ የብዙ ነጋዴዎች መናኸሪያ ሆናለች። የብዙ ነጋዴዎች በቤተ መቅደሳችን ውስጥ የማይሰራ ስራ የለም። ዛሬም እግዚአብሔር ጅራቱን የሚያነሳባቸው ብዙ ነገሮች አሉ። እንደው ከቤተ ራሴ ሊጀምርና በእውነት የምናገለግለው በእውነት የምሰብከው ቃሉን የምናገረው እናንተን ለማጽደቅ ነው፣ ክብሬን ለመፈለግ ይሆን? ዝና ፈልጎ መድረክ ላይ የሚቆም ሰባኪ አለ። የራሱ ዝና ለመናኘት ክብሩ በሰው ዘንድ እንዲታወቅለት አዋቂ ለመባል ይሄ በሬ ነው። በሬ መሸጥ ነው። ካህኑ የሚቀድሰው፣ ዲያቆኑ የሚያገለግለው፣ ጳጳሱ የሚባርከው፣ ዘማሪው የሚዘምረው በእውነት እግዚአብሔርን ለማገልገል ነው ወይስ በሬዎችን እየነዳ ነው ይመጣል? መጽሐፍ የሚጻፈው እያንዳንዱ ነገር ለገበያ ያመጣል። የምናደርገው ነገር ለገበያ፣ ገበያው በገንዘብ ሊሆን ይችላል፣ ገበያው በዝና ሊሆን
ሊሆን ይችላል፣ በውዳሴ ከንቱ ሊሆን ይችላል። ይህም ብቻ አይደለም። በእውነትም ለመናገር ከሆነ ዛሬ ቤተ መቅደስ የጉበኞች የቀማኞች መናኸሪያ ሆነችም። አንድ አገልጋይ ደግሞ ተምሮ 20 ዓመት 40 ዓመት ደግሞ ቤተ ክርስቲያንን ለማገልገል መድረክ ያገኛል። ለመቀጠር የሚጠየቀው ገንዘብ ያን የሆነውማ ነግዶ መኖር ይችላል። የቤተ ክርስቲያን አገልግሎት ደግሞ በገንዘብ አይገዛም፣ ስሞናዊነት ነው። ስለዚህ ቤተ መቅደስ ውስጥ ብዙ የሚሸጡ አሉ። ዛሬ በጣም ብዙ ቤተ መቅደስ ውስጥ ዛሬም በሬዎች ገብተዋል። ምን አይነት በሬዎች? የጎጠኝነት በሬዎች፣ የዘረኝነት በሬዎች፣ የትዕቢት በሬዎች አሉ። ይሸጣሉ፣ ይለወጣሉ። እነዚህን ማስወገድ ያስፈልጋል። ይህም ብቻ አይደለም። ትልቁ የእግዚአብሔር ቤተ መቅደስ ዋነኛው የእግዚአብሔር ቤተ መቅደስ በራሱ እጅ የተሰራ የሰው ልቡና ነው። የኔና የእናንተ ልብ የማን ቤተ መቅደስ ነው? አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ይላል ቅዱስ ጳውሎስ። የእግዚአብሔር ቤተ መቅደሱ በእጆቹ የሰራው ሥላሴ በእጆቻቸው የሰሩት የሰው ሰውነቱ የሰው ልቡና ነው። ሁላችሁም ለጥቂት ጊዜ ልባችሁን አስቡ፣ ከሰፊ ፈትሹ። በእውነት ልባችን የእግዚአብሔር ማደሪያ ነው። እግዚአብሔር ያድርበታል። ክፋት የለብንም፣ ተንኮል የለብንም። የክፋት በሬዎች አልገቡም፣ አይሸጡም። ወይፈኖች ኮርማዎች አልገቡም። የምቀኝነት፣ የቅናት፣ የተንኮል፣ የዝሙት፣ የሴሰኝነት፣ የዘረኝነት፣ የጎጠኝነት ኮርማዎች አሉ በልቦናችን ላይ። ይህን ማስወገድ ያስፈልጋል። እግዚአብሔር ዛሬ ጅራፍ አንስቷል። ዓለሙ ሁሉ ላይ ነው ጅራፉን ያነሳው። ዛሬ እግዚአብሔር ብዙ ታግሷል፣ ብዙ አይቷል። ዛሬ ግን የእግዚአብሔር ቁጣ ተነስቷል። የእግዚአብሔር ጅራፍ ማለት የእግዚአብሔር ቁጣ ማለት ነው። ወደ ነው መዓቱ ቁጣው ጅራፍ ይባላል። እግዚአብሔር ሲቆጣ እግዚአብሔር ሲቆጣ ደግሞ አርጩማ አይቆርጥም፣ ጅራፍ አይገድም። እግዚአብሔር በስነ ፍጥረቱ ስነ ፍጥረቱን ይገርፋል፣ ይቀጣል። እስራኤል ድሮ ሲበድሉ ክፉዎች ነገሥታትን ያስነሳባቸው ነበር። እዛ ይላችሁ ከዳዊት ልጆች አንዱ በእስራኤል ላይ በነገሰ ጊዜ ግዛት አክብደብናል፣ ቀድመን አቅልልን አልቻልም። እንዲህ ያለ ግዛት በአባቶቻችን ዘመን አልነበረም ብሎ ባሉት ጊዜ እኮ እንዲህ እኮ ነው ያለው፣ አባቴ በጅራፍ ገርፋችሁ ሆነ እኔ በጊንጥ ገርፋችኋለሁ ያለ፣ በጊንጥ ገርፋችኋል። ስለዚህ እግዚአብሔር ብዙ ጊንጦች አሉት ከፈለገ የሚያስነሳ። ከዚያ መካከል ክፉዎች ነገሥታትን ያስነሳል፣ ይገርፋል። ክፉዎች አሕዛብን ያስነሳል፣ ይገርፋል። እስቲ ዛሬ ኢትዮጵያውያንኛ በሰላም ነው እየኖርን ያለነው? በሰላም ነው? እስቲ እውነቱን ንገሩ። አልተራብንም፣ አልታረዝንም፣ አልተጠማንም፣ አልተገደልንም፣ አልተሰደልንም፣ ኑሮ አልከበደንም፣ ሰላም አላጣንም፣ ጦርነት አልበዛም፣ ካህናት አልተቃጠሉም፣ ቤተ ክርስቲያን አልተቃጠለችም። ክርስቲያኖች እንደ በግ እየታረዱ ያሉት ይህ ምን ይመስላችኋል? እግዚአብሔር እኛን መጠበቅ አቅቶት ነው? ጅራፉ ነው። ጅራፍ አስነስቷል እግዚአብሔር። ትናንት ማታ ሰምታችኋል። በዓለም ላይ ኃያላን በእሳት መጫወት ጀምረዋል አለ። ጅምላ ጨራሽ ነው የሚባል ዓለምን ያጠፋል። ይህ እግዚአብሔር ጅራፍ፣ እነሱ ጊንጦች ናቸው እግዚአብሔር ዓለምን የሚገርፉበት። ስለዚህ ዛሬ ጦርነቱ፣ ረሃቡ፣ በሽታው፣ መከራው፣ ይሄ ጭካኔው የከበደን አእምሯችንን ሰቅሶ የያዘው ሁሉ የሚያስለቅሰን ነገር በሬዎቻችን ከቤተ መቅደስ ስላልወጡ ነው። ንግዳችንን ስላላቆምን ነው። ይህን ንግዱን ስንተው እግዚአብሔር ጅራፉን ይመልሳል፣ የብረት ኃይሉን ይመልሳል። እግዚአብሔር ሲጣላ ሲቆጣ፣ ቅድም እንዳልኳቸው አርጥሞ የሚቆጣ አይደል። ፈርዖን እስራኤልን አልለቅም ባለ ጊዜ እግዚአብሔር በስንት ጅራፍ እንደገረፈ ታስታውሳላችሁ። በ10 አይነት ጅራፍ ፈርዖንን እና ግብፅን ገርፏል። እነዛ ጅራፎቹ የሚገርሙ ናቸው። አንዱ ዝንብ ነው፣
በዝንብ መንጋ፣ በቅማል፣ በደም፣ በጨለማ፣ በእሳት፣ በኩብኩባ፣ በአንበጣ፣ በጓጉንቸር ዝንብ እንኳን የእግዚአብሔር ጅራፍ ትሆናለች። ቅማል የእግዚአብሔር ጅራፍ ይሆናል። አያችሁ? አሁን እግዚአብሔር ክፉ ነገር አያደርግብንና እንደው ቅናት ቢሰድብን በመርዝ የሚጠፋ ይመስላችኋል? ግብጾች ያው ንጉሥን ማጥፊያ መርዝ አጥቶ ይመስላችኋል? ጓጉንቸሩን የሚያደርግበት ያን ትንንሽ ሁሉ የሚያጠፋበታቸው እግዚአብሔር ካዘዘ አይጠፋም፣ አይጠፋም። ዛሬም እግዚአብሔር ብዙ ጓጉንቸሮችን ሰጥቶብናል። የክፋት ጓጉንቸሮች፣ የክፋት ቅማሎች ሰላማችንን የሚበሉ ፍቅራችንን የበሉ እንዳንስማማ የሚያደርጉ ጎጠኝነት የሚያስተምሩ ቤተክርስቲያንን የሚያውቁ ክርስቲያንን የሚያሳድዱ ቅማሎች አሉ። እነዚህ የእግዚአብሔር ጅራፎች ናቸው። ስለዚህ እግዚአብሔር አምላክ የምሕረት ዓይኑን እንዲመልስልን ልንመለስ ያስፈልጋል። ሐዋርያው ቅዱስ ጳውሎስ በማይታዘዙት ላይ የእግዚአብሔር ቁጣ ይታዘዛል። ካልታዘዝን ቁጣ ይመጣል። ቁጣ ፍጥረት ነዳለች። ስንመለስ ደግሞ እንደ እግዚአብሔር ገር የለም፣ እንደ እግዚአብሔር ቸር የለም። እንደ ቁጣ እንደ ምሕረቱ ብዙ ናት። እግዚአብሔር መመለስን ይፈልጋል። ክርስቲያኖች እባካችሁ አሁን ጾም ነው ያለው አይደል? እየጾማችሁ ነው፣ እየጾማችሁ ነው ክርስቲያኖች። እስቲ በአንድነት ነው እየጾማችሁ ነው። እስቲ እጅ አውጡ፣ የምትጾሙ እጅ አውጡ። እስቲ ሁላችሁ የማይጾሙ አሉ፣ እጅ አላወጡ። ከዛሬ ጀምሮ ያልጀመራችሁ ጾም ይሁላችሁ። ይህን ወደ ላይ ያነሳችሁትን እጃችሁን እንደምትጾሙ ለእግዚአብሔር አሳይታችኋል። በዚህ እጃችሁ እንደው በምትችሉት መጠን መጽውቱበት፣ ለጾመ ዳሪ ስጡበት፣ ለተቸገረ ስጡበት። ጾም ዋጋ የሚኖራት ኃይል የሚኖራት ሲመጸወትባት። አለበለዚያ ቁርስ ምሳ ትተን እራት የምንበላ ወይ ምሳም የምንበላ ቁርስ ግን አንበላም ምንጾመውና እንደየ አቅማችን የምንጾመው የምናከማችን ነው። ለቁርስ መበላት የነበረበት በጾም ምክንያት ለምሳ የሚሆን ከሆነ ለምሳ የመበላት የነበረበት በጾም ምክንያት ለራት የሚሆን ከሆነ ጾም አይደለም፣ ይሄ ቁጠባ ነው። ለነገሩ በዚህ በአርባ ጾም ውስጥ ቁርስና ምሳ የለም አለ። ለክርስቲያኖች አለ ቁርስና ምሳ የለም። ጾም እስከ 11 ሰዓት ነው ያለቀው። ሳምንት የመጀመሪያው ሳምንት እስከ 12 ሰዓት ነው ቤተክርስቲያን የምታዘው። ከዛ ደግሞ እስከ ሕማማት ድረስ ያለው እስከ 11 ሰዓት ነው። 11 ሰዓት ምሳ ነው፣ እራት ነው የሚበላው። አንድ ጊዜ ነው የምንበላው ማለት ነው። ስለዚህ የሁለት ጊዜ ክምችት አለ። ቁርስ አለ፣ ምሳ አለ። ከዚህ እንደው የቁርሷን እንኳን የሚገቡ የቻልነውን ያህል በመመጽወት የእግዚአብሔር ጅራፍ እንዲመለስልን በዓይነ ምሕረቱ እንዲጎበኘን የአምላካችን ፈቃድ ይሁንልን። ይቆየን።